ማንቺ እኔ ነው ለይልኝ ፈሪ እኔ ነው ፈሪ ጉድ ትልቅ ሰው ሲበላሽ ቅራሬ የለውም ምናምን እያሉ ሲተርቱ የነበረው እርሶ ነበሩ። ዛሬም ደገሙት። ዝም ይዶዳ እናንተ በቃ በር ማንኳኳት እንኳን የሚባል ነገር የለም። ባለጌ አንዴ ፋዘሪ አጉል ሰዓት መጣን እንዴ? የምን ሌላ ነገር ነው የምታወራው? በር ማንኳኳት ይሁን ያለችኝ ምን? እርግብ? አዎ እርግብ። እንዴ እርግብን ታውቂያታለሽ እንዴ? አዎ አውቃታለሁ። ማለት ታስራለች? አዎ የኔ ልጅ እርግብ ታስራ ነው ያለች። መሰልሽ እንዴ? ዛሬ እኮ ታዲያ አውደ ዓመት ነው ትዬ። እንዴ ዛሬ በዓል ነው እንዴ? አይ ትዬ እርሶ ወደ ቤቱ ከመመለስ በላይ አውደ ዓመት አለ እንዴ? እውነቷን እኮ ነው ሜሉ። ዛሬ አውደ ዓመት ነው። ከዚህ በላይ እኮ አውደ ዓመት የለም። እትዬ በድጋሚ እንኳን ወደ ቤቱ በሰላም መጡ። አይድምች ጉደኛ ይሄን ሁላ መች አደረግሽው? ምን ሆነ አለሜ? እንዴ ቡናው፣ ዳቦ፣ ፈንዲሻው ነው። ታዲያ ምን ነው አጠፋው? አረ ምን ታጠፊያለሽ? በዚህ ፍጥነት ከምን ጊዜው አዘጋጀሽው ብዬ ነው እንጂ። ሰላምዬ እኮ እውነቷን ነው። እኛ ስንወጣ እኮ ምንም አልነበረም። አዲስ አበባ ላይ ገንዘብ ካለ ምን ይቸግራል? ማን ነው ይሄ ስሙ? ሰላም ጤና ይስጥልኝ ውድ ቻናል ቤተሰቦች ሰላማችሁ ይብዛ በያላችሁበት። ዛሬ ደግሞ ኖላዊ ክፍል 149 ላይ ነው ያለነው። ወይዘሮ ሜላት ከስር ነፃ ሆና ወጣለች። ታዲያ እርግብም ለፖሊሶቹ መረጃውን በሚገባ እሷ ንጹህ ሴት እንደሆነች ተናግራ ነበረ። ቪዲዮም የት እንዳለ ስለተናገረች ቪዲዮ ተገኝቶ ወይዘሮ ሜላት ነፃ ልትወጣ ችላለች። ነገር ግን ነፃ መውጣት ብቻ ሳይሆን በውጭ ሆና ነገሮቹ ተጣርተው እስከሚቀርቡ ድረስ በውጭ እንድትሆን ነው የተፈቀደላትም። ታዲያ ሆኖም እርግብ ባደረገችው መረጃውን ሊያገኙ ችለዋል ሜሮን። ነገር ግን ሜሮን መረጃውን መስጠት አልፈለገችም ነበረ። ምክንያቱም በአንድ በኩል እሷ ገንዘብ ትፈልጋለች፣ በአንድ በኩል ደግሞም ነፃነቷን ለማወጅ ቪዲዮን ስለቀረጸችው እሷ ወንጀለኛ ሆና ስለታሰረች ወይዘሮ ሜላት እንድታወጣ ትፈልግ ነበረ። ነገር ግን እርግብ ሁሉንም ነገር ስለተናገረች ፖሊሶቹ ደግሞ ቪዲዮውን አግኝተው ወይዘሮ ሜላትን ነፃ ሊያወጧት ችለዋል። የገደላትን ሰውዬም በቪዲዮ ስላዩ ወይዘሮ ሜላትም ታዲያ ከእስር ቤት ስትወጣ ሀና ነበረች አብራት የመጣችው ይዛት የመጣችው። እነ ምናሴና ሰላምዬም አባቷ ሆነው ውጭ ላይ የጠበቋት ነበረ። ታዲያ ሲያዋት ገና እንደ ሕፃን ልጅ እየቦረቁ በደስታ ነበር የተቀበሏት። ትወጫለሽ ብለን አላሰብንም ነበረ በማለት ሰላም ስቅስቅ ብላ ያለቀሰች ተቀብላታለች። ታዲያ ለምንድን ነው የምታለቅሽው? እኔ እኮ ወጥቻለሁ በማለት ወይዘሮ ሜላት ታዲያ ዛሬ እኮ የደስታ ቀን ነው፣ ማልቀስ የለባችሁም። ያን ሁሉ ነገር እኮ ብዙ ነገር ታሳልፋችኋል። እኔ ወደ ሌላ ሀገር ሲሄድ አንቺ አልነበርሽም ወይ ጠንካራ ሆነሽ ወንድምሽን ይዘሽ ቆየሽው? በማለትም ልጆቿን ተናግራለች። ታዲያ ሰላምዬ የምትወጪ አልመሰለኝም ነበረ፣ እናቴ ስለወጣሽልኝ በጣም ደስ ብሎኝ ነው እኮ በማለትም ተናግራለች። ምናሴም ቢሆን እንደዛው። አቶ መስፍንም በደስታ ባለቤታቸውን እቅፍ አድርገዋታል። ታዲያ መኪና ውስጥም ገብተው ወደ ቤት አምርተዋል። እቤት ሲገቡ ግን በዓል አስመስላ ድንብላሌ ቡና ቅርባ ፈንዲሻውን፣ ዳቦውን፣ ሁሉን ነገር አዘጋጅታ ነበር የጠበቀቻቸው። እነሱም ታዲያ በደስታ ሲገቡ እልል ብላ አቦዬ ሰምተውኛል ጸሎቴን በማለት መሬቱንም ስማ እትዬ እንኳን ለቤቱ ታበቃው በማለት ተጥምጥም ብላ ስማቸዋል። ታዲያ ቤቱንም ቅውጥ አድርጋ እልል በማለት ነበር የተቀበለችው ድንብላል። እነ ሰላምዬም ታዲያ ቅድም እኮ ስንወጣ ቤት ውስጥ ምንም ነገር አልነበርም፣ እንዴት በምን ሰዓትና እንዴት ልታዘጋጅ ቻልሽ? በማለትም ጠይቀዋት ነበር። ድንብላልም ታዲያ ገንዘብ ካለ አዲስ አበባ ችግር የለውም፣ ዳቦውንም አዝዟ እንዳስመጣችው ሌላውን ደግሞ እንድሷ እንዳዘጋጀች ለነሃና እና ሰላምዬም ትነግራቸዋለች።
ታዲያ ቤታቸውም ጭር ብሎ ነበረ። ወይዘሮ ሜላት ወደ ቤት ስትመለስ ቤታቸውም ሞቅ ሞቅ ብሏል። እናታቸው ስትመለስ በደስታ እነ ሰላምና እነ ሀንቹም ሆነ ምንሳ በደስታ እነሱም ቤቱ ስለሞቀላቸው እናታቸው ስለተመለሰችላቸው ደስ ብሏቸዋል። እውነትም እናት ካለ አጌጥ የሚባለው ነገር እውነት ነው። እናት ካለ ቤት ይደምቃል። እናት የሌለበት ቤት እኮ በጣም ነው የሚጨንቀው። ታዲያ እናታቸው ስትመጣ አሁን ላይ ቤታቸውም ሞቅ ሞቅ ብሎላቸዋል። ወይዘሮ ሜላትም ልጆቿን በደስታ እቅፋቸዋለች። በሌላ በኩል ደግሞ ፋኖሴ ወደ ናሀና ቤት መታ አቶ ኖላዊ ሽማግሌ ልከህ እሺ ካልኩ በኋላ ያንተ መሆንን ታረጋግጥክ በኋላ ጠፋህ በማለት ነበር የመጣችው። ታዲያ እሺ ማለት አልነበረብኝም ሽማግሌዎቹ ማለት ነው በማለትም ስትጠይቃቸው እንደሱ ሳይሆን እኔ አንቺን ካገባሁሽ በኋላ በምን እንደማኖርሽ ስለጨነቀኝና ስለማስብ ነው በማለት ነግረዋል። ፋኖስም ታዲያ እኔ ባንተ ጥገኛ ልሆን ነው ወይ የምታገባኝ በማለትም ነግራቸዋለች። እኔ ስለ ሚስት አመለካከት ጥሩ አመለካከት የለኝም። ከዚህም በፊት ያለው ታሪኬንም ታውቂዋለሽ፣ ነግሬሻለሁኝ። ሚስቴ ጥላኝ ሄዳ በብቸኝነት ህይወት እንዳሳለፉና ሀንቹንም ለብቻቸው እንዳሳደጓት ነግረዋት ነበረ። ታዲያ አሁን ላይ ስለ ሚስት ንገሪ ብትይ እኔ የማውቀው ነገር የለም በማለትም ነግረዋት፣ ፋኖሴም ታዲያ ደስ በሚል ሁኔታ መልሳላቸዋለች። እኔ ገንዘብ ኖሮህ ባገባህ ኖሮ ደስታ አይኖረኝም። ምክንያቱም ትርፍ ሆኔ እንደመጣው ነው የሚቆጠረው። ገንዘብ ኖሯቸው የሚጋቡ እንደ ትርፍ ቁጠረው። ግን ደግሞ ምንም ባዶ እጃችን ሆነን ስንጋባ ሚስት በረከት ናት። ከሷ በኋላ የሚመጣው ነገር ነው ሁሉ ነገር የሚያስደስተው በማለትም ነግራቸዋል። ሚስት በረከት እንጂ በተረፈ ነገር ላይ ትርፍ ሆና መግባት የለባትም በማለትም ነግራቸዋል። እሳቸውም ታዲያ በጣም ደስ ብሏቸው እንግዲህ እየኮረኮሩ ሲላፉ ነበረ። ወዲያውም ታዲያ ጨምቹና ሴ ካችሉባቸዋል። ታዲያ እነሱ በሌላ በኩል ነበረ የጠረጠሩት። እናም የሀና አባት ደግሞ ተቆጥተው ቁጭ በሉ በማለትም ተናግሯቸዋል። እነሱም ታዲያ ሙድ በመያዝ በሌላ ነገር ተጠራጥረው እየሳቁና በሙድ እየተነጋገሩ ነበረ። እሳቸውም ሲቆጧቸው ቁጭ ይላሉ። ለቸምቹ ደግሞ እርግብ መልእክት ትታ ነበረ። ታዲያ ያንን መልእክት የሀና አባት አልተናገሩም ነበረ። ፋኖ አስታውሳ ነገረቻቸው። ባለፈው ልትጠይቃት ስትሄድ እስር ቤት እንደታሰረችና መጥቶ እንዲጠይቃት እንድትነግርላት አስተላልፋ ነበረ። እሷም አስታውሳ ነገሩን ታዲያ ለዘሪሁንም ሲነግሩት ስትነግረው ፋኖስ በጣም በመደናገጥ እስር ቤትም እንደሆነ ስትነግረው እንዴት ሊሆን ቻለ፣ እንዴት እስር ቤት ስገባች በማለት ግራ በመጋባት ላይ ነበረ። አንቺ ታውቂያታለሽ ወይ? እንዴትስ ልታውቂያት ቻልሽ? በማለት እሷም ታዲያ ድንገት እንደተዋወቀቻትና አቤቷ መታ አብራ እንደቆየችና አብራት እንደከረመች ነግረዋለች። ሀና አባት ደግሞ ከመጀመሪያው እስር ቤት ሊጠይቁ ሲሄዱ አይተዋትም ነበረ። ነገር ግን ለነሱም አልነገሯቸውም። ያልነገሯቸው ምክንያት እንዳትጨነቅ ብዬ ነው፣ ብነግርህ ደግሞ ትጨነቃለህ ብዬ ነው ያልነገርኩ በማለትም ሲነግሩት እሱም ታዲያ በድንጋጤ ከቤት ጥሎ ወጥቷል። አሴ ደግሞ እኔም ልከተለው በማለት ከኋላው ተከትሎ ታዲያ ቸምቹ የእርግብን የረሳት መስሎት ነበረ። አሁን ላይ ስሟ ሲጠራና ያለችበትን ሁኔታ ሲነግሩት ተወዛግቧል። ሁለተኛ ነገር በመጨረሻ ሰዓት የተናገረችው ነገር በአእምሮ እየተመላለሰ አሁን ላይ ሊረሳው አልቻለም። ቸምቹ ታዲያ እስር ቤት ሄዶ እንዳይጠይቃት ሁለት ሀሳብና ሁለት ውዝግብ ውስጥ ገብቷል። ያኔ ጥላኝ የሄደችው ክፉ ቃላት ተናግረው ስለሆነ በዛም ምክንያት ያ መጥፎ ቃላት በራሱ ላይ የተመላለሰበት ነው። ነገር ግን ከልቡ ደግሞ ያፈቅራታል፣ ይወዳታል። ግራ በመጋባት ውዝግብ ውስጥ ገብቷል።
ሄዶም ለመጠየቅ ያስባል። ነገር ግን ችሎ መሄድ አልቻለም። ታዲያ በአንድ በኩልም ጥሩ ጊዜ ማሳልፈናል፣ ሄጄ መጠየቅ አለብኝም በማለት ግራ በመጋባት ላይ ነው ያለው። ወይዘሮ ሜላት ደግሞ ከስርም ከወጣች በኋላ እንግዲህ ቁጭ ብላ ስለ ወይዘሮ ባዩሽ እያሰበች ነበረ። ታዲያ ከአቶ መስፍንም ጋር ተጋጭታለች ከባለቤቷ ጋራ። የተጋጨችበት ምክንያትም የወይዘሮ ባዩሽን ደም እወጣለሁኝ ለህግ የገደሏትን ሰዎች ማቅረብ አለብኝ በማለት ነበረ። አቶ መስፍን ደግሞ ትንሽ ረፍት አርጊ፣ ገና አሁን መውጣትሽ ነው። ስለዚህ አሁን ላይ ያንቺን ነፃነት ማወቅ ነው እንጂ ያለብን አሁን ስለሱ ማሰብ የለብሽም ብለዋታል። ታዲያ ወይዘሮ ባዩሽ ድሃና እንደገና ደግሞ ትዳርም አልዋጣ ስላላት ያ ሁሉ ነገር ተደራርቦባት ነው ለእኔ መጥፎ ነገር ያሰበችው። ያንን ነገር ደግሞ ተጠቅመው ከኋላዋ ያሉ ሰዎችን ማግኘት አለብኝ በማለት ለአቶ መስፍንም ነግረዋለች። ታዲያ ከባድ ጭቅጭቅና ከባድ ጠብ ውስጥ ከአቶ መስፍን ጋራ ተገባብተዋል። እሳቸው አቶ መስፍን የማይሆን ነገር ነው፣ መጀመሪያ ራስሽን ነፃ ማውጣት አለብሽ፣ እሷ ደግሞ የጓደኛዬን አቶ መስፍንም ታዲያ ያን ሁሉ ነገር ቤታችን በጥብጣ ያን ሁሉ ነገር ካረገችን በኋላ ለምንድን ነው ስለ እሷ የምታስቢው በማለት ነበረ የተጣሉት። ወይዘሮ ሜላት ታዲያ ወዳን አይደለም እዚህ ይህን ሁሉ ነገር ያደረገችው፣ ህይወት ጠማባት እንጂ አንተ አልጋ ባልጋ ሆኖልህ ነው እዚህ ድረስ የደረስከው። ታዲያ እሷ ደግሞ ህይወት አልሆን ስትላት ደግሞ ከኋላዋ ያሉት ሰዎች የእሷን ድክመት ስለተጠቀሙባት ነው በማለት ነበር። ህይወት አስገድዳት ነው እዚህ ውስጥ የገባችው። ስለ እሷ ምንም ሊገባህ አይችልም፣ የእሷን ህመም ማንም ሊያውቅላት አይችልም በማለት ወይዘሮ ሜላትም እሷ ወዳን አይደለም እዚህ ስራ ውስጥም የገባችው የኔንም ህይወት ልትበጠብጥ የመጣችውም በማለት አቶ መስፍን ከባለቤቷ ጋራ ውዝግብ ውስጥ ገብተዋል። ታዲያ የእሷ ችግርና የእሷ ህመም ሊገባህ አይችልም በማለት ባልወለዳትም እህቴ ናት፣ አብሮ አደጌ ጓደኛዬ ናት፣ የእሷን ደግሞ አሳልፌ ለህግ መስጠት አለብኝ በማለትም ግን ወይዘሮ ባዩሽ ምንም ህይወት ብትጠምባት በአብሮ አደጓ በጓደኛዋ ላይ እንደዚህ አይነት ድርጊት መፈጸም አልነበረባትም። የፈለገው ነገር ህይወት ልታደክመንም እንዲሁም ደግሞ ውጣ ውረዱም ሊያደክመንም ላይሳካልንም ይችላል። ነገር ግን የራሳችን ህይወት የራስ ነውና እንደዚህ አይነት ነገር ክፉ ነገር ማሰብ አልነበረባትም። ታዲያ ክፉ ሆነ በሰራችው ስራ በራሷ ላይ በሰራችው ነገር ራሷው ህይወቷን አታለች። ነገር ግን የሰው ልጅ ሆነን ህይወትን ለማሸነፍ እንጂ በሰው ላይ ክፉ ለማድረግ መጣር የለብንም። ከልባችን ወደ ፈጣሪያችን ሆነን ተደከምንና ከሰራን የአንድ ቀን ደግሞ የእኛም እድል ሊቃና ይችላል። ህይወት አልጋ ባልጋ ሊሆንልን አይችልም። ለአንድ ሰው ህይወት አልጋ ባልጋ ብትሆንለትም ደግሞ ለአንዳንድ ሰው ውጣ ውረዷ እንዲሁም አድካሚነቷ ሊኖር ይችላል። ያንን ደግሞ በቀና ልብ ካለፍነው ህይወት ሊስተካከልልን ይችላል። ወይዘሮ ባዩሽም ታዲያ በራሷ ፍቃድ ነው እንጂ ክፉ ሆና የገዛ ጓደኛዋ ልታጠቃት መጥታለች። ዛሬ ላይ ግን ምንም ክፉ ብታረግባት ጓደኛዋ ለእሷ እየተንገበገበች ነው ያለችው። ሴም ታዲያ እናትና አባቱን ጭቅጭቅ ሰምቶ ወደ ሰላምዬ ክፍል ይሄዳል። ታዲያ አብሮም ለማደር ጠይቋቸው እንግዲህ አብሮ ከነሱ ጋር አድሯል። የእነሱን ጭቅጭቅ ያለ መስማት ታዲያ ሌሊትም ላይ መኝታ አልተመቸውም ነበርና አርፍዶ ተኝቶ ነበረ። ድንብላልም ልቀሰቅሰው ገብታ ከቀሰቀሰችውም በኋላ ሰዓቱ እንደረፈደ ቁርስ እንዳቀረበችለት ነግራው ደግሞ በዛውም የቸምቹ መምጣትን ነግራው ነበረ። ታዲያ ሁለተኛ እዚህ ቤት እንዳይመጣ ክብር የሚባል ነገር አለ። እናቴ ደግሞ ይሄን ነገር እዚህ ቤት መጥቶ ካየችው ልታስቀይመሽ ትችላለች፣ ተጠንቀቂ፣ ያለሽን ነገር በውጭ ጨርሺ በማለትም ነግሯት
ታዲያ ካስቀየምኩሽን በጣም ይቅርታ ሲላት፣ ኧረ ችግር የለም እሺ በቃ በማለት ተቸምቹም ጋራ ውጭ ላይ ተገናኝተዋል በቀጠሯቸው መሰረት። ታዲያ ቸምቹ ስለ እርግብ ስለሰማ አሁን ላይ ደብሮታልም፣ ጥሩ ስሜት ላይም አልነበረ። ድንብላልም ታዲያ ምንድነው የደበረህ ንገረኝና ጭንቀት ልካፈልህ በማለት ስትጠይቀው ሊነግራት ፈቃደኛ አልነበረም። በመሀልም ግን ጥሏት ሄዷል። ድንብላል ከልቧ ነው ያፈቀረችው። እንደውም የእርግብ ፍቅረኛ ነው ወይ ብሎ ምንሳ ሲጠይቃት የእርግብ ሳይሆን የኔ ፍቅረኛ ነው በማለት ነበር የመለሰችው። አሁን ላይ ግን ውዝግብ ውስጥ ገብቷል ቸምቹ። እርግብ በህይወቱ ተተመለሰች፣ ምናልባት ለሷው ስለሚወዳትና ስለሚያፈቅራት ወደ እሷ ይመለሳል። ድንብላል ግን ልቧ ይሰበራል፣ ትጎዳለች። ሀና ደግሞ አባቷ ፋኖስን የአባቷን ሚስት ልትተዋወቅ ሄዳ ነበረ። ነገር ግን ያው አባቷ ጋር ትሄድ እንጂ ፋኖስ እንደምትመጣ ስላላወቀች ቤት ውስጥ ስትሄድ ፋኖስን አግኝታት እንግዲህ ተዋውቀዋል። ታዲያ ቆንጆነሽና ከገመትኩት በላይ በማለት ሁለቱም ተሞጋግሰዋል። ሀንቹም እንግዲህ ሽሮዋን ሰርታ ጋብዛታለች። ታዲያ አባት ስለ አባቷም እንዳይጎዳብኝ በማለት ነገሩን ጀምረው ነበረ። ነገር ግን ፋኖስ እኔ ስለ አባትሽ መገናኘት እኔ ነኝ ደስተኛ የሆንኩት፣ ምክንያቱም ህይወት ለእኔ ከባድ ነበረች፣ በስደትም ቢሆን ግማሽ ህይወቴን አስት በማለት እየነገረቻት ነበር። የህይወት ታሪኳን አረብ ሀገር ሆና ያሳለፈችውን፣ ከዛም ደግሞ ገንዘቧን ለቤተሰብ ሰጥታ ምንም ነገር እንዳልሰጧት እሱን ሁሉ ስትነግራት፣ ሀናም ግን ከልቧ አዝናለች። ከዛ በዛም መሀል እያወሩ እያሉ እንግዲህ አባባ ነዋልና አሴ ደግሞ ወይዘሮ ሜላትን እንኳን ደህና መጣሽ ለማለት እንኳን ተፈታሽ ለማለት ወደ ቤት ሄደው ነበረ። እዛም ታዲያ ባለፈው ገንዘብ ጠይቀው ነበር አሴና ቸምቹ። እሱንም ቢሆን ሳላደርግላችሁ በማለት በጸጸት ውስጥ ወይዘሮ ሜላት ትናገራለች። አረ ችግር የለውም። ወይዘሮ ሜላት ግን ያደረገላትን አልረሳችም። እናም አሁንም ቢሆን ለምጠይቁኝና ለምፈልጉት ነገር ዝግጁ ነኝ በማለት ነግረዋለች። ታዲያ አባቴ እንዳይጎዳብኝ በፊትም ያሳልፈው ነገር ነግሮሽ ከሆነ በማለት ነበረ። ታዲያ ፋኖስም የህይወት ታሪኳን አሁን ታዲያ ገንዘቧን የበላውም ሰውዬ ወንድሟ እንዳረፈና ግን ደግሞ አባባ ነዋሌን ስላገኘች በደስታ ህይወትን ለመብራት ኑሮም ትዳርም እሳቸውን ስታገኝ ጊዜ ያሰበችው መሆኗን ከዚህ ቀደም ደግሞ ስለ ትዳር አስባ እንደማታውቅም ለሀንቹ ነግራታለች። ታዲያ ሁለቱም ተስማምተዋል። ቀጣይ ምን ይፈጠር ይሆን? ቸምቹ ወደ እስር ቤት ሄዶ እርግብን ይጠይቃታል። ድንብላልትንስ ይተዋት ይሆን? ምናሴ ማነው ዋስ ሆኖ ያስፈታት ወይዘሮ ባዩሽን እስር ቤት ሄዳ ብትጠይቃቸው ምናልባት ከዛ ሰዎቹ ልታገኝ ትችላለች በማለት ፍንጭ ሰጥቷታል። እሷም ይሄን ነገር እስካሁን ድረስ አላወቅኩም ነበረ፣ እውነት ግን ነው ምናሴ ሄጄ እጠይቃለሁ በማለት ነግራው ነበረ። ቪዲዮ በዚሁ አብቅቷል። ቀጣይ ምን ይፈጠራል? ውድ ቤተሰቦች ቪዲዮን ስለምታዩልኝ ከልብ አመሰግናለሁ። በያላችሁ በሰላም ሆኖልኝ መልካም ቆይታ። ቀጣዩን ደግሞ አብረን እናየዋለን።